100% የምትተማመኑበት ሰው አለ አይደለ? እኔ ሩታ ላይ ልክ የዛን ያህል 100% ተማምኜባት ነበረ። ምንም አይነት ነገር ለእኔ ክፋት አታስብም ወይንም ጓደኞቼ ዙሪያ ላይ ያሉ ሰዎች በሙሉ ብዙ ነገር እያሉኝ በዛ ልክ እኔ ሩታን አምናታለሁ። 4 ቀን ውስጥ እኔን ከመካድህን በላይ እኔ ህይወትን ከራስህ ህይወት ላይ ለማስወጣት 2 ደቂቃ 3 ደቂቃ አልፈጀብህም አይደል? ታዲያ እኔ አንተ ጋር መቆየት አለብኝ ብለህ ታስባለህ? ሄርሜላ አይከፋትም? ሄርሜላ ተስፋ አትቆርጥም? ምን አይነት ሴት መሆን እንዳለብኝ እኮ አንተ ነህ በቃ ጨካኝና ልርቅህ እንድትፈልግ የምታደርገኝ አይደል እንዴ? የቀረ ነገር አላት ሩታና አንድ የቀራት ነገር አለ። እሱን የምትፈልገውን ነገር አደርግላትና ፍቅር የለውም። እኔ እንደምሆነው መሆን እችላለሁ፣ እንደምኖረው መኖር እችላለሁኝ እና ከዚህ በኋላ ምን ሩታን አላስጨንቃትም። በእርግጥ ሩታን ማመኔ በጣም ተጎድቻለሁ። በጣም እሷን ማመኔ እሷን መስማቴ በጣም ነው የተጎዳሁት። በጣም ነው የጎዳችን እያልክ ነው አቶ አባጋዝ? እውነትን ነው እንዲ እውነትን በጣም ነው እንዲ የተጎዳኸው? እውነት ለመናገር ማለት ነው እንደውም ትክክል ነው ማለት አንድ ትክክል ሰራህ ማለት ነው። ሩታን ማመንህ ማለት ነው። ሩታን እኮ ዛሬ አለማመንህ እኮ ነው ይህን ዋጋ ያስከፈልህ ማለት ነው። ዛሬ ደግሞ መተህ አልቅሰህ ይችኛዋ ደግሞ ውሽሚትን ደውለህ ደብሮኛል፣ ብቸኛ ነኝ ብለህ አታፍርም? አታፍርም ወይ? ማለቴ እሷን ማለት ነው በቃ ልክ እንደ ወላሂ ልክ ሰው እንደሚያወሩት ውሽሚት ልክ እንደ ውሽሚት ነው ያሳየህን ማለት ነው። እኛን ማለት ነው እኛ አያገባንም። ግን አንተ ዶ ጭንቅላት ምን መሳይ ነው ብሎ ነው ተፈቷል ልበል? ምን አይነት ጭንቅላት ነው ያለህ እንዴ? እኔና ሩታ አንድ ላይ ልንኖር ነው ብለህ ሄርሜላ ከህይወታችን ውጪ ተንግዶ ወዲያ አልፈልግሽም ብልሃት ነበር አይደለ? እንዲ አቶ አባገዝ ዛሬ ደግሞ በጣም ከፍቶኛል፣ በጣም አሞኛል፣ ጨንቆኛል ብለህ እቺ ወይኔ ሩታ የኔ እናት ናፍቀኛል። ወይዘዊ በእርግጥ እናንተም ናፍቃቸዋለ አይደለ? ትመጣልናለች ቅብጥ እያለኝ ማለት ነው ወደፊት። ሄርሜላን ጠራሃት ማለት ነው። አሁን ሄርሜላ ማለት እንግዲህ ሄርሜላ የሰው ባል ነው የሰው ባል ልንቀጥ ብላ እንጠጥ ብላ ያለችው። እሺ እሷን እንግዲህ ፍቅር ነው ልበል፣ ይሄ ውሽምነት ነው ልበል። ግን አንተ ምን አይነት ጭንቅላት ነው ያለ? ሄሌናህ ምን መሳይ ነው? ባይዘዊ አያስብም ወይ እንዴ? እንደውም ማለት ነው ምንድን ነው ያደረገችኝ ሩታ ብለ እንደውም እንደዚህ ከጓደኞች እንደውም ሩታን ብቻ ሳይሆን ሩታ እንድጠላ ሩታን በቃ ይሆናል አይደለ እንድትሰድባት ምናምን ያረካው ጓደኞችን እየሰማህ ነው። እንደውም ሩታ ሳሰማ አንተ ጓደኞች ከዙሪያ ያሉህን ልክ እንደ ጭራ የሚከተሉህን ማለት ነው ብችሎችን ማለት ነው እየሰማህ ነበረ ያመንኸው ማለት ነው። እንኳን ሩታንና ማለት ነው እንኳን የ4 ዓመት ሚስትህን ማለት ነው እንኳን ሩታን አሁን የልጅ እናትን ማለት ነው ለሽም አታምናት። ወደም ሆነ እየመረረህን ትወጣታለህ፣ ታምናታለህ። አሰላሙ አለይኩም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ዝትርፍ በልልኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ናለው። እንግዲህ ቤተሰቦቼ ዛሬ እንግዲህ አብርሽ ሄርሜላን ይቅርታ ለማለት እንዲሁም ደግሞ ብቸኛ ነኝ ለማለት መጥቷል ማለት ነው። እንደው ማፈሪያ እኔ አፈርኩ ጋይስ እኔ በጣም ነው ያፈርኩት ለሱ ባንታ ማለት ነው። እንዴ ታንድ ሁለቱን ማጣ ማለት ነው። ደግ አረገ። እሰይ ስራው ነው። ሩታን የሚያሳጣው ስራው፣ ሄርሜላንም የሚያሳጣው ስራው ነው። እንግዲህ እኛ ሄርሜላን ተፈጥሮ አልወዳትም። ለምን እንደሆነ ግን አላውቅም። ምን አይነት ሴት እንደሆነች አላውቅም። ግን ሄርሜላን አልወዳትም። ግን አብርሽ እንደዚህ ሆነ። እንደውም ማለት ነው ሩታ ባረገችው አስበ ሩታ ምን ለማሳየት ነው ይሄን እየሰራችው ብለህ አስበህ ጭንቅላትህን በቃ ይሆናል አይደለም በጣም መርምረህ ማለት ነው ተጎን ያሉ ሰዎች ወዴት ነው የሚወስዱኝ ብለህ አስበህ ሩታ አስተዛሬ የተናገረችው ለካ ትክክል ነው ብለህ ሩታን ተንበርክከ ሩታ ሚስት የልጅ እናት ይቅርታ ማለት ሲገባ ዛሬ ደግሞ ሽሚትን ይዘህ ይቅርታ በጣም ተጎድቻለሁ በጣም እንዴ አታፍርም ወይ እንዴ? እውነት ለመናገር እኔ ሴት ነኝ ግን እንዳንተ አሳፈረኝ።
እውነት ማፈሪያ። ሩታ ስንት ወር ነው ያስለቀስካት? እርጉዝ ሆና አንድ ቀን መታ አልጠየካት? ሐኪም ቤት ማን የሚወስዳት? ማርክ ነበር አይደለ? ሐኪም ቤት የሚወስዳት አይደል? እንጂ ሲጀመር ስንት ነገር አሳልፋለች ሩታ ያሳለፈችው አንተ አላሳለፍኩም። በአንድ ቪዲዮ እንደዚህ ታለቀስክ? ማስተይ ድብንበል አልቅስ፣ ምንም አትሆንም። እንደውም አይንህ ይጠራል ማለት ነው። እንደውም ጭንቅላት ራሱ ቢጠራ ጥሩ ነው ማለት ነው። እነዚህን ቡችላውን አቤላና ይሄ ብሩክ የሚባል ሰውዬ ማለት ነው ከጎንህ ማጥፋት ነበረ ማለት ነው። እውነቴን ነው። ማንም የለኝም ተጎን ያሉትን ጓደኞቼን ማሳጣችኝ፣ በጣም ተጎድቻለሁ ብለህ ስታለቅስ አታፍርም? እንደዚህ ተምታስብ ይሄን መልስ ይዘህ ተምትመጣ ማለት ነው። ሩታዬ ይሄንን ያሳየችኝ ለምንድን ነው ብለህ አስበህ መርምረህ ብትመጣ። ሩታዬ እኮ ታኛለች በልጄን የመጣዩ ምናምን እና በልጄ ብትሆንስ እንዴ? ሩታ ስንት ወር ነው ያለቀሰችው? 9 ወር አስበኸዋል? አልቅሳ ሳይሆን በቃ እርጉዝ ሆና እንደዛ አልተቀመጠችም። 30 ጊዜ እየጠራችኋት ቪዲዮ ስትሰራ ትንሽ እንኳን አታፍርም እንዴ? አንድ ነገር ገና አንድ ነገር አረገች ብላችሁ እንደዚህ የምትንጫጩት? ተልባ ቢንጫጫ በአንዱ ቁጭ ብላለች። ተማጠረህ መወጠረህ ሩታዬ ብላለች ሀብቴ ማለት ነው። እና እውነት ሄርሜላ ደግሞ በእውነት አንቺም ደደብ ነሽ። አንቺ ደደብ፣ ጅላንፎ፣ እንከፍ፣ ክብር የሌለሽ ሀቂቃ ማለት ነው። ሴት ነሽ፣ ግን ሴት እንደዚህ ለመናገር አልፈለግም። ግን ደግሞ በጣም የደደብሽ በጣም ዝፍጥ፣ በጣም ባለጌ፣ እኔ እንጃ አለባበስሽ ሲያስጠላ። ራቁትሽን ነው የመጣትሽው። ጡትሽን እኮ ለማሳየት ነው እርግጠኛ ነኝ ማለት ነው እንደዚህ ራቁት የመጣሽው ማለት ነው። ለምን መሰለሽ እንደዚህ የምለው ብዙ ጊዜ የሰውን ባል ለመንቀጥ በጣም በጣም ብዙ ጊዜ እያሰብሽ ነው ማለት ነው። ግን አልተሳካልሽም። እንግዲህ እኔ ልቤ ተሰብሯል። እኔ በ4 ቀን በ3 ቀን እኔን አልፈልግሽም አልከኝ ምናምን እና ታዲያ እና ከሚስቱ ተውሽማ ማን ይበልጣል? ሚስቱ ናት እንግዲህ የልጁ እናት። ሩታ ካደችው አልካደችውም። እንደውም የዋሸው እንደውም የካደው ማን እንደሆነ እሱ ነው ማለት ነው። ቺክ የሚያደርግባት እሱ ነው ማለት ነው። ለምን ሚስት እያለው ታንቺ ጋር እንዴ ስንት ነገር አድርጓል። ምነው እንዘርዘርልሽ እንዴ? አንቺ ምነው ይሄን ያህል? ኧረ ምነው ንገሩንማ አትበሉ። ታው እናንተ ሁለቶቹ እንዴ ጭራሽ ሲጀመር እኮ ማለት ነው። አንቺ በእርግጥ ዛሬ እንደዚህ ሆነሽ ሸሽተሽ በመሄድሽ ደግ አረግሽ፣ ይሻላል። አዎ ብቻውን ይሁን። እንደውም ብቻውን ሆኖ ራሱን ያስባል። ምንድን ነው እስከዛሬ የተፈጠረው? ወደ ኋላ መለስ ብሎ እስቲ ተኋላ ያሉት ቡችሎችን ብታነሳቸው። ሩታ ማለት ነው ለአንተ ጥሩ ነገር የምትመኝልህ ባይዘው ምንም ነገር አልጎዳችህም። እንደውም እንድትማር ነው ያደረገች። ይሄ ቪዲዮ መለስ ብለህ ብታዳምጠው ትማራለህ። ግን ሩታን ለማሰደብ ሩታን ለማሸማቀቅ የማታረገው ነገር የለም። አልሙሂም ሩታዬ ፈጣሪ ጠብቅሽ ባልሽበት። ሆነ ለመናገር ሩታዬ ይሄን 2 ቀን አንጫጫሽልኝ እኮ ይመችሽ። አቦ እንደዚህ የምትቃጠሉ ናቸው እንዴ? ኧረ ሼም ነው። አይዟችሁ አትቃጠሉ። ግን እኔ እውነት ይህ እንደዚህ አይነት አስተሳሰብ አብርሽ ያስባል ብዬ በፍጹም አላሰብኩም። ለምን ራሱን ያዋርዳል? ምን አይነት ጭንቅላት እንዳለ አስባችሁታል? ራሱን እኮ ነው ያዋረደው ጋይዝ። ጭራሽ ስሜትን ጠርቶ ወይ ይገርማል። ብቻ እንግዲህ ፈጣሪ ሰላሙን ያምጣላ።